ሰላም ውድ የጠልሰን ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንደምታዩኝ እንደዚህ ነጠላዬን ፏ አድርጌ ለብሻለሁ። ዛሬ እንግዲህ የምንሄደው ወደ ቦሌ መድኃኒዓለም ነው። ዛሬ 27 ነው እንደምታውቁት። ግን እንደዚህ ነጠላችን ለብሰናል። ብዙዎቻችሁ ነጠላ ለብሳችሁ ከግቢ መውጣት ከቤት መውጣት መንገድ ላይ መሄድ አትወዱም እንደሆነ አላውቅም፣ ወይም አትፈልጉም። ተፈራላችሁ መሰለኝ ሰዎች ምን ይሉኛል ብላችሁ። ምንም ያስፈራ ነገር የለም። ያው እንግዲህ ለብሰነዋል። ለብሰን ነው የምንሄደው። ያለው ነገር አብረን ነው የምናየው። አብራችሁን ቆዩ እስከ መጨረሻው። የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ በዝማሬ መክሊትን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ። ከቤት ርቄ በጠገብኩኝ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ በይቅርታ መጣሁ ተቀበለኝ። ቸርነትን ያደረሰን እስከ ዛሬ ቸርነትን የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ በዝማሬ አንዳች እንደሌለኝ አውቀዋለሁ። ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል። ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነትን አደንቃለሁ። ቸርነትን ያደረሰን እስከ ዛሬ ቸርነትን የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን። ደርሰናል። በመጨረሻም እስከ ዛሬ ላመስግን የኔ ጌታ በዝማሬ በዝማሬ መክሊትን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ። ከቤት ርቄ በጠገብኩኝ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ በይቅርታ መጣሁ ተቀበለኝ። ቸርነትን ያደረሰን እስከ ዛሬ ቸርነትን የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ በዝማሬ አንዳች እንደሌለኝ አውቀዋለሁ።
ሰብሰብ በሉ እልል በሉና እስቲ እግዚአብሔርን አመስግኑ። መቅደሰ ማርያም የተባለች እህታችን ከአንድ ወንድሟ ጋር ይህን የምታዩትን የቅድስቱንና የቤተ መቅደሱን ሙሉ ምንጣፎች አነጥፋለች። መንገዱን ክፈቱ። የቃል ኪዳኑ ታቦት ከመንበረ ክብሩ ተነስቶ እየተንቀሳቀሰ እየወጣ ስለሆነ በብፁዕ አባታችን አቡነ ናትናኤል እንደዚሁም በአዲስ አበባ ሀገረ ስብከት በክቡር መልአከ ምሕረት አባታችን እየተባረከን የቃል ኪዳኑን ታቦት እናከብራለን። እግዚአብሔር ከሁላችን ጋር ይሆን። ዝማሬን ዘምር እስኪ እግዚአብሔር ይመስገን እያላችሁ መንገዱን ክፈቱ። እግዚአብሔር ይመስገን ሁላችንም እልል እያለን እግዚአብሔርን እናመስገን። እግዚአብሔር ይመስገን ጭብጨባ እግዚአብሔርን እናመስገን። ስለዚህ ሁላችሁም እግዚአብሔርን አመስግኑ። ስሙን ጥሩ፣ ዘምሩለት ይላል የሰራዊት ጌታ። እልል እያላችሁ እግዚአብሔርን አመስግኑ። እልል በሉ፣ እግዚአብሔርን አመስግኑ። በቃል ኪዳኑ ታቦት የሚዞርበትን መረጃውን ሁሉ በመልቀቅ እንድትተባበሩ እናሳስባችኋለን። እናቶች፣ እህቶቻችን፣ ወንድሞች፣ አባቶቻችን ንብረቶቻችሁን ጠብቁ፣ ራሳችሁን ጠብቁ፣ ልጆቻችሁን ጠብቁ። እግዚአብሔር ባህላችንን የተባረከ የተቀደሰ ያድርግልን። እንደምንችል ደግሞ ወጥተን የቃል ኪዳኑን ታቦት መድኃኔዓለምን ወጥተን እናክብረው። አብረን ይህንን ግዙፉን ቤተ መቅደስ እንዙር ከቃል ኪዳኑ ታቦት ጋር።
አሜን